ታውቃለህ ምንም አድርግ ምንም የእንጀራ አባቴ ያሳሰረ ልክ ነበር ያደረኩትን ነገር ስለማቀው እንደፈለግሽ በይ አልቀየምሽም እኔ ማንንም እንዲያምኝ አላቅም ነበር አንተን ግን አምኜ ነበር ለዛ ነው አባዬን አሳልፌ ሰጠው ባንተ ምክንያት ፈገግል ነበር አሴር አሁን ግን በጣም አዝኜብሃለሁ እሺ በቃ አንቺ ተረጋጊና ወደ ስራ ሂጂ ጥፋቴ ላይ ይቅርታ ስለማያበቃ ስለማቅ ምንም አልልሽም ታሪ ስለነገረሽ ነው እንደዚህ ተረጋግቼ ማዋራሽ ከቻልክ ድጋሚ አጠገቤ ባደርስ ደስ ይለኛል እሺ አትጨነቂ አጠገብሽ አልደርስም ይቅርታ እንድታደርግልኝ እፈልጋለሁ እንዴ ለምኑ ነው ባለፈው እንደዛ ልናገር አይገባም ነበር አንቺ እኮ ምንም ስተት የለብሽ ማለት ኤልያስ እርግጠኛ ነኝ አንተም ልብ ብለዋል እንደዚህ የምታቃታናና አሁን የምታያታና የተለያዩ ናቸው ሃኒ አንቺ እኮ በዘመን ማትለወጪ ነሽ አትዋሽ ኤልያስ እኔ ራሴ ቁጥና ተናጋሪ እንደሆንኩኝ ይታወቀኛል ህይወት እንዳሰብከው ስላልሆነችልኝ ነው እንዲየሆንኩኝ ያለሁት ሃኒ እንደዚህ እንድትጨነቂ አይገባም ሰርቄ የታሰርኩ መስሏቸው ሃናም እድሜ አንተ ገንዘብ ወዳድ ነህ አለች ለምን ትለኛለህ እንዴ ከፋዘር ጋር አንዱል ኤልያስ ገንዘብ ሲልክ እንደነበር ስለነገርካት ነው አንዱን አስታርቂ አንዱን አጣልቻለሁ በለኛ ማለት ሃናና ኤልያስ ታርቋል ግን እኔም ልጆሩ ከንጀራ አባት ገንዘብ ልጠይቅ የነበረው ለምንድን ነው ሐሳቤማ ፋዘርን ለማሳከም ነበር የትኛው ፋዘር የሃናን አባት ነው ሃና እንደሰው ቆጥራኝ ለህክምናው ብዙ ገንዘብ እንደሚያስፈልጋት ስትነግረኝ አሳዝናኝ ነበር በጣም ለዛ ነበር ላግዛት የፈለኩት በአሴርና በሃና መሐከል የተፈጠረው አለመግባባት በመሐላቸው ያለውን ነገር ይጨምረዋል ብዬ ነው ማሰብ ማለት በመሐላቸው ያለው ፍቅር በመሐላቸው ያለው መተሳሰብ በመሐላቸው ያለው መልካምነት በደንብ እንዲጨምርና በደንብ እንዲተማመኑ ያደርጋቸዋል ብዬ ነው ማሰብ ምክንያቱም እውነቱን ሰምታለች ከዚህ በኋላ በአሴር ተማመናለች ብዬ ነው ተስፋ ማደርገው እንዴናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማናችሁ ወይ ዛሬ ማብረን ኖላዊ ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል ኖላዊ በትላንትናው ክፍል ያሳዝን ነበር አይደለ በጣም የሚያሳዝን አይነት ነገር በስቶታል ከማሳዘኑ ያለፈ ደግሞ አስተማሪነቱ አሁንም እንደቀጠለ ነው በቃ በየቀኑ በዚህ ድራማ ሳትማሩ የወጣችሁበት ቀን ካለ ለኔ ነገሩኝ የምሬን ነው እኔ እቀጣለሁኝ በየደቂቃዎቹ እየተማራችሁ ነው የምትሄዱት የትላንትናው ክፍል ግን ከሌሎቹ ትንሽ ለየት ያለበት ምክንያት በጆሮና በሃና እንዲሁም በኖላዊ መሐል የተፈጠረው አለመግባባት ትንሽ ያሳዝን ነበር ብቻ አንዳንዴ ሳናቅ የምንፈርደው ፍርዶች ሳናስብ ለምን እንደዚህ ያደረገ ለምን እንደዚህ ሆነ ብለን ሳናስብ በደፈናው የምንናገረው ነገር ወይም ደግሞ የምንሰጠው ፍርድ በኋላ ተመልሶ እኛው ላይ ጸጸት እንደሚሆን አሳይተውናል ኤላ ጭራሽ ሆነ ወጥሯል አሴር ሆነ በቃ ለቀቅ ያለ ፈታ ያለ ልጅ ነው ኤላ ግን ግግም ያለ በስማ እንደዚህ እኮ አይደረግም ጋይስ መግባባት አይቻልም እንዴ ተነጋግሮ ምናምን ገና እኮ ምንም ባልታወቀ ነገር እኮ ነው በቃ ዝም ብሎ ልጁን እንደዚህ ያደረገው እና ኤላ ትክክል አይደለም ብዬ ነው ማስበው ያው ከዚህ በፊትም ዝቶበታል የሆነ ነገር እንደሚያደርገው አስቧል የሆነ ነገር የሚያደርገዋል ብዬ ነው ማስበው ሜቢ ሰርቀሃል ብሎ ሊያሳስረው ይችላል ምናምን እንደዛ ነገር ሊያደርግ ይችላል ኤላ ብዬ አስባለሁኝ ከዛ ውጪ በጣም የገረመኝ እንጀራ አባቱ ባለፈው ብያችሁ ነበር ምናልባት ከፖሊሶቹ ጋር ተነጋግሮ አውቆ ነው ያሳሰረው ብያችሁ ነበር ስለዚህ በዋስ የወጣውን ብር እዛው ውጪ ላይ ነው የጨረሱት ማለት ነው እርስ በርሳቸው ነው የተከፋፈሉት ከዚህ በኋላ አሴር ቀጥታ ህግ ቦታ ሄዶ ጉዳዩን ማመልከትና በህግ እንዲያዝ ማድረግ አለበት ብዬ ነው ማስበው ይሄንን ነገር ማሰብ አለበት ብዬ አስባለሁ ይሄ ነገር ቢፈጠር በጣም አሪፍ ነው አስተማሪነቱን በደንብ ጎልቶ ይታያል የሚል ሐሳብ አለኝ እንደገና ደግሞ ፍቅርም ታግዘዋለች ብዬ ነው ማስበው ማለት ገንዘቡን እንዲያገኝ ፍቅር ታግዘዋለች ብዬ አስባለሁ ምክንያቱም ፍቅር በጣም ተወደዋለች እንደገና ደግሞ አንድ እህቱ ነች ምናምን የሆነ መንገድ ብቻ ይፈጠራል ብሩን አሴር ራሱ መልሶ ያገኘዋል የሚል ሐሳብ ነው ያለኝ ሶ እንግዲህ በቀጣይ ክፍል ከፋዘር ጋርም ከሃኒ ጋርም አሴር ይታረቃል ብዬ ነው ማስበው እናንተ ምን ታስባላችሁ በቀጣይ ክፍል ምን ሊፈጠር ይችላል እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ ከዛ ውጪ የምናሴ ነገር ነው የገረመኝ ምናሴ እንግዲህ ፍቅር ላይ ጆፌ ትሏል አይደለ ጋይስ ሲስተር ሊ ብራዘር ሊ ነው እያሉ ያሉት ግን ፍቅር ነገርም ይታይበታል አይደለ የሆነ የወደዳት ይመስለኛል ልጁ ሚላት ትላንትና ማልነበረች እሷ ስትጎል ደግሞ ትንሽ የሆነ ቅር የሚል ነገር አለ ብቻ ፋሚሊ ሁሉ በየጊዜው ቢታይ ደስ ይለናል ግን ደግሞ እንደዛ ማድረግ አይቻልም ያ ድራማ እስከሆነ ድረስ መናፈቅ መቻል አለባቸው አይደለ ጋይስ ብቻ እሷን በመጉደሏ ትንሽ ቀር ብሎኛል በእሷ ቦታ ደግሞ ያው ተተክታለች ሰላም በቃ የመጨረሻ ምርጥ ስማርት እህት ሆናለች በቃ ስማርት እህት ማለት ነው ለወንድሟ የምታስብ ለሃኒ የምታስብ ለቤት የምታስብ ለእናቷ የምታስብ
ረብስማም እንደዚህ አልነበረችም እኮ ሰላም ከዚህ በፊት ብቻ ይሄን ያህል መለወጧ በጣም ደስ ይላል እንዲሁም ደግሞ ከወንድሟ ጋር በግልጽ ማውራቷ በግልጽ መጠየቋ ሰው እንዳትጎዳ ብላ መምከሯ ምናምን ነገሩ በጣም ደስ ይላል በቃ ግልጽ የሆነች እህት መሆኗ ለሌሎቻችንም ትምህርት ስለሚሆን ይሄን ነገር በጣም አድንቄዋለሁ በጣም ተመችቶኛል ከዛ በዘለለ አሲር ግን በጣም ከባድ ሰው እንደሆነ አያችሁት አይደለ ከፋዘር ጋር እየሳቀ ምን እያለ ይውላል ፋዘር የሚያወራውን ቁም ነገር እንደ ቁም ነገር የሚቆጥሩ አይመስልም አብሮ ሲውል ግን ህይወት እየዘራበት ነበር ኖላዊ እሱ ላይ ማለት አሲር ላይ ህይወት እየዘራበት ነበር በእያንዳንዱ እርምጃው በእያንዳንዱ እንቅስቃሴው በእያንዳንዱ በሱ ላይ በሚናገረው በሚያስተምረው ሁሉ ነገር ህይወት እየዘራበት ነበር ሶ አሲር ዛሬ እንዴት እንደተናገረው አይታችሁታል ራሱ ባለው አነጋገር ወይም ደግሞ ኖላዊ በተናገረው አነጋገር መልሶ አሰረው በራሱ አባባል ራሱን ቀጣው ማለት ነው እና አሲር በቃ ትልቅ ሰው ሆኗል የምር በቃ እኔ የሱ ለውጥ ነበር ስጠብቅ የነበረው ከዚህ በፊት አንስቼዋለሁ ድጋሚ ያላነሳው እና በሱ ለውጥ እኔ በጣም ደስተኛ ነኝ ደግሞ ተሳክቶለት ገንዘቡን ቢያገኝና ቢያሳክመው የመጨረሻ ድራማው ያምራል የሚል ሐሳብ ነው ያለኝ ከዛ ውጪ በጣም የተዘነጋው ነገር ምን እንደሆነ ታውቃላችሁ ሃኒ የሜላት ልጅ መሆኗን ተዘነጋ ማለት የሰላምም እህት ነች የምናሴም እህት ነች እሱ ነገሩ ትንሽ ተዘነጋ ሐሳቡ እንዳይቀር እሷን ነገር ብናካትታ ታሪፍ ነው አይደለ ጋይስ አሁን ትኩረቱ ወደ ሌላ እየሄደ ስለሆነ ብዬ ነው ያው አይቀርም ይቀጥላል ብቻ ለዛሬ ያለኝ ሐሳብ ይሄ ነው ያስቀረውት ነገር ካለ እናንተ ኮሜንት ላይ ጨምሩልኝ ወይ ኮሜንት ላይ አስቀምጡልኝ በሌላ ቪዲዮ ተመልሼ እስክመጣ ድረስ ክፉ ያገኛችሁ ክፉ እንደወንዙ አልፏችሁ ይሊሳካላችሁ ይመርባችሁ ቀናችሁ ብሩ ለሊታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ መልካም ጊዜ ፒስ